ማን ደውሎ ነው? እንጃ አላውቀውም። አዲስ ቁጥር። ሄሎ። አቤት ጌታዬ። ስራ ላዛችሁ ነው። ቦርሳችሁን ክፈቱት። ቦርሳችሁን? የእኛም ቦርሳ ውስጡ ዕቃ አለ። ያ ቦርሳውን ክፈቱት። ምን አለ? እኔ እንጃ ክፈቱት አሉ። እሺ ጌታዬ፣ ቆይ ማን ነው? ክፈታው። ዕቃ አለ ቦርሳ ውስጥ ነው የሚሉት። ይሄ እኮ ፋይንደር የያዘ ዕቃ ነው። ምንድነው ቦርሳ? እሺ ጌታዬ፣ እየከፈትነው ነው። ምንድን ነው? ቦምብ ነው። ምንድን ነው? ቦምብ። 50 ሰከንድ ይቀራችኋል። 50 ሰከንድ የቁጥር ነው። አንተ ይሄው ቁጥር እኮ አለው እንዴ? አንተ ደግሞ አታይም እንዴ? ምን እናድርግ? 25 ሰከንድ ቀርቷችኋል። ፍጠኑ። እሺ ና ያዝ። 5 ሰከንድ ቀርቷችኋል። ፍጠኑ። እሺ ቃል ኪዳን፣ ምን አዲስ ነገር አለ? አንድ የሽብር ቡድን ከተማ ውስጥ እንቅስቃሴ እያደረገ መሆኑን የሚጠቁሙ ፍንጮች ተገኝተዋል። መረጃው ጥንካሬው ምን ያህል ነው? የዚህ ሽብር ቡድን አንቀሳቃሽ ግለሰብ ከዚህ በፊት ለጥፋት ተሰማርቶ የነበረና ሳይሳካለት በመረጃ ሰዎች ክትትል ተደርሶበት ለጥቂት ጊዜያት ከሀገር የወጣ የነበረና አሁን ደግሞ ተመልሶ የመጣ መሆኑን የሚጠቁሙ መረጃዎች ተገኝተዋል። ይህ የበፊት ገጽታው ነው። አሁን ደግሞ ሌላ ገጽታን ተላብሶ ታይቷል። ጥሩ፣ ክትትሉን ቀጥይበት። የተወሰኑ ሰዎች ቢጨመሩልኝ ጥሩ ነው። አደራጅና ጉዳዩን አንቺ ምሪ። ለማንኛውም ግን ሪፖርት እፈልጋለሁ በየዕለቱ። እሺ አለቃ። እንዴት ነቻሉ? አለው። ሰላም ናችሁ? አለን። ሰላም ነው። ስፖርት እንዴት ነው? አሪፍ ነው። እስከ ዛሬ እንዳንተ አይነት ሰው ብናገኝ በስፖርት የት በደረስን ነበር። ሰው አለማግኘት ነው። ጥሩ ነው። ስትንቀሳቀሱ እሺ፣ አንድ ላይ ሆናችሁ ትኩረታችሁን ወደ አንድ ቦታ ነው የምትሰበስቡት። እሺ፣ እንደዛ ሲሆን ስራዎች አሪፍ የሚሆኑት። እሺ አለቃ። ኧረ ችግር የለም። ያው ለራሳችን ነጻነት ብለን አይደለስ እኛስ? እናንተም እኮ ያው ለህዝቡ ብላችሁ ነው። ቅድሚያ ግን እኛ ደግሞ ለራሳችን ብለን እናንተ ያላችሁትን ከማድረግ ወደ ኋላ እንልም አለቃ። ችግር የለም። ጥሩ ነው። አንተ እኮ በእውነት ነው ማንዴላችን ነህ። ለኛ ለኢትዮጵያ ለኛ ማንዴላችን ነህ። በርቱ ደግሞ አላህ እንጂ እኮ ማንዴላ። ኧረ አለቃ፣ ኧረ ተው። ይሄውላ አለቃ፣ በርቱ ደግሞ። እሺ ችግር የለም። ብዙ ነገር ጠብቃለሁ። ችግር የለም። ማንዴላችን ችግር የለም። ወይኔ እንዳልካቸው ጭራሽ ራሴን እልም ያላሸባሪኝ ላገኘው እንዳልክ። እስቲ መጀመሪያ ተረጋጋና ተቀመጥ። አልቀመጥም። እሺ አትቀመጥ። የታዘዝነው እኮ ትእዛዝ እኮ በጣም ቀላል ነው። ምንድነው ቀላል? የሴት ማጥፋት ነው ቀላል? መቼ ሰው ህይወት አጥፉ ተባልን? እና አስፈራሩ ነው የተባልነው። በምን ነግሬሃለሁ፣ ሰምተሃል? እንደዚህ እንድልን የፈለከው ነገሩ ቀላል ነው። ሰውየውን ቀስ ብለን እኔ እናንተ እግር በእግር እየተከተልን እንሰልለዋለን። ከዛማ በቃ አጠገቡ ስንደርስ ጮቤያችንን ምጅርጥ አድርገን እጅ ወደ ላይ እንለዋለና። በጮቤ እጅ ወደ ላይ? መቼም ታንክ አልሰጡን እንግዲህ ያው በጮቤ ነው እንጂ። እሺ ቆይ ከዛ ጭምብላችን እናደርጋለን። ሰውየው ሳያከን ካጠገቡ ፈትለክ ብለን እንጠፋለን። አለቀ። አልፈልግም። ይቅርብኝ። እኔ የሚያምር ጣፋጭ የሆነ የራሴ ህይወት አለኝ። እሱን እያጣጣምኩ መኖር ነው የምፈልገው። እንኖራለን ወንድሜ። ግን እንዳልክዬ ህይወት ያለ ገንዘብ ጣፋጭ አይደለችም። ያለ ገንዘብ ነቲንግ አለ ፈረንጅ። ነቲንግ፣ በቃ ነቲንግ። ለነጻነት መታገል ትልቅ ስራ ነው። ከዛ የሚለፈልፉትን ነገር እያመጣ አዘባርቅ። አሸባሪነት እኮ ህዝቦችን ነጻ የማውጫ የትግል መሳሪያ ነው። ሰው መግደል፣ ሰው እየገደል ነው ነጻ የምናወጣው? አንዱ እኮ የሚሞተው ለሌላው ነጻነት ነው። እኔ ሰው አልገድልም። ለአበበ ብዬ ከበደ መግደል በፍጹም ልክ መስሎ ሊታየኝ አይችልም። ትሰማኛለህ እንዳልክ? አንዴ ጀምረናል፣ ወደፊት እንጂ ወደ ኋላ የለም። ጀምረናል። በለው እንዴ ተበለ። ምንድን ነው? ስማ፣ ይሄንን ህዝብ አፋጀዋለሁ፣ እርስ በርስ አባለዋለሁ፣ አናቁረዋለሁ፣ አናክሰዋለሁ።
ሂትለር ምን ሰራ? መች ህዝብ ጨፈጨፈ? ምን ህዝብ ፈጀ? እኔ ከልጅነት ጀምሮ የምመኘው የሀገር ውስጥ አሸባሪ ሳይሆን ዓለም አቀፍ አሸባሪ እንደሆነ ነበር የምመኘው። እነ ቢንላደን ማበወነስ፣ እነ ቢንላደን ማስናቅ። አሁንም መንገዱን ይዤዋለሁ። ይሄ ለራሱ ነፃነት የማይሰለፍ ህዝብ፣ ለዳቦ የሚሰለፍ፣ ለታክሲ የሚሰለፍ፣ ለጫት የሚሰለፍ፣ ለዘይት የሚሰለፍ እዛው እንደተሰለፈ በፈንጂ እፉዬ ገላ አረጋለሁ ሬሳውን። ዱ ዱ እንዴ እሺ ቆይ ከዛስ? ከዛማ መንግስት ብቅ ይልና ምንድነው ችግራችሁ? ምን ላድርግላችሁ ሲለን አንደኛ ብር፣ ሁለተኛ ስልጣን፣ ሶስተኛ ክብር፣ ምርጫ በምርጫ እንሆናለን። ተረዳ? ገባ? ካሁን አልገባኝም። እኔ ቸሩ ተወኝ፣ በቃ ተወኝ። እኔ በፍጹም በቃ በፍጹም ተወኝ። ወስናል አይደል? ወስነናል። ወስነናል አይደል ወይ? አራዊትሽ ወስነናል። ለምለም ወስነሻል አይደል? ምድርሽም ይሁን ሰላም። ይሄን አውቃበድማ አሁን ከዚህ ቤት ነው የማፈናቀለው። እንዴ ነኝና ፀሐይ ምን አረገቲት? ጥሩ ልጅ እኮ ነው። እዛ አንቺ ደግሞ አባቴን ያስለከመኝ በእናትሽ ታሪኩ እኮ የዋህ ነው። ዝም በይ። የዋህ ትለኛለች እንዴ? እሱ በሽተኛ ነው። ምን የዋህ ነው? አሁኑኑ ነው ማስባረረው። ቆይ እናት ዓለም እናት ከፊደል ነው የተለከፍኩት። ስማ አንተ፣ የቤት ኪራይ መክፈል ካልቻልኩ እኮ ውጣልኝ ብያለሁ። ውጣልኝ። ሲያባርሩ አታውቅም እንዴ? አባረርኩህ እኮ እንዴ። ሲነግሩ አትሰማም እንዴ? እቴቴ በእናትሽ ታዩ። አልተውም። ግቤን እያበላሸውማ አልተውም። እንዴ መክፈል ካልቻለም ለምን ከእናቱ ቤት ወጣ? ይሄ እኮ ዩኒሴፍ ግቢ አይደለም። እሺ ነኝና ፀሐይ ምን ነው ምን ግራ ተጋባችሁ? ህማላቅ ይመስላል እንዴ? ልጄን እንደምታሽኮረምማት እንደምታባብላት አውቃለሁ። ማሽኮርመም ነዋ ማሽኮርመም። ስሙኝ፣ ሁለታችሁም ስሙኝ። ካሁን በኋላ አንድ ላይ ተቀምጣችሁ ቁጭ ብላችሁ ባይ አባርረዋለሁ። ደግመሽ ሲሚኝ። አሁንም መስማት ብቻ አይደለም አዳምጪኝ። አጠገቡ ድርሽ ብትይ ስታዋሪው አይደለም ስትተያዩ ባይ አባርረዋለሁ። አንተ ደግሞ ከልጄ ላይ ወረድ፣ አጠገቧ እንዳትደርስ። ካሁን በኋላ አብራችሁ ባይ አስወጣሃለሁ። አስራት ይሙት ብያለሁ፣ አስወጣሃለሁ። አስራት ይሙት። እውነቴን ነው። እንዲህ ነኝና ፀሐይ ማይ በአስራት ከማለች እውነቷን ነው። ማስተካከል አለብንሽ። እሺ ጠንካራ ሁና። እሺ ጠንካራ ሆናለሁ። ምን ይላል መሰለሽ ነፍሱን ይማረውና ሉሬት ጸጋዬ ገብረ መድኅን የሰው ልጅ አንድም ከፊደል ሀ ብሎ አንድም ከመከራ ዋ ብሎ ይማራል ይላል። አገኘሽኝ? እኔ የመከራ ወቅቴን ዋ ብዬ ተምሬበት አልፈዋለሁ። አንተ ደግሞ ጠንካራ ሁና። ጠንካራ ነኝ፣ አልፈራም። አይዞሽ እሺ፣ አልፈራም። ደግሞ ምንም የሚያስከፋ ነገር የለኝም።
ቀስ እያልክ እያዳለጠኝ እኮ ነው። እኔ ቀስ እጅን ና እኔ ደርሻለሁ። ና ወርስ ወይኔ 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 ወንድሜን እንደፈራው ተፈጠፈጥ ወገቤን እናቴ። ወይኔ ወንድሜን አይዞህ ጀሩ በእናትህ አይዞህ አይዞህ። እኔ ጥፍጥፍ ለምን እሺ እንዳልክ አቤት እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። በርታ በርታ በል። የበረታው ነው ደህና ነኝ። እሺ መቋቋሚያ ትሆናለች። ያሳጥ መታከሚያ። አረ ተሽሎኛል እኮ አሁን በጣም ደህና እኮ ነኝ። ችግር የለውም። አረ ድኛለሁ እኮ። የሆነች ነገር ደግሞ ግዛና መጠገኛ ነገር ሾርባዎችም ነው። ግን እኮ በጣም ብዙ ብር ነው ይሄ። ችግር የለውም ችግር የለውም። አንተ ብቻ ይሻላል። እንግዲህ ምን እልሃለሁ። እግዚአብሔር ያክብርልኝ። እንግዲህ በጣም አመሰግናለሁ። እንግዲህ ችግር የለውም። እሺ ጠንከር ጠንከር። በጣም አመሰግናለሁ። እንዲህ ውለታ ከፋይ አድርገኝ። ችግር የለውም። አመሰግናለሁ። አይዞህ አይዞህ። አቤት ክራንችን ረሳት እኮ። ለካ ረስቼው እኮ ነው። አይገርምም? ለካ ክራንች እየመጥቼ ነበር። አመሰግናለሁ። ቸር ያቆይልኝ። መልካም ጊዜ። ቻው። ምን አዲስ ነገር አለ? ጥሩ። በተለመደው ሰዓት የተለመደው ቦታ እንገናኝ። አሁን መሰላችሁ ማሳያችሁ ዛሬ ፍቅራችንን እንደዚህ እናደርጋለን። ሳሊ ፍቅራችንን እንደዚህ ማለት ፈጣን ነው። ሁሉ ጊዜ ስራችን ላይ ፈጣን ነው። የስራችን አንዱ መሰረት ነው። በጣም ማን ሄሎ ሄሎ፣ አለቃ ጓደኛን አላመንኩበትም። አረ ምንም ችግር የለው አለቃ። ችግር የለውም አትበለኝ። ችግር የለውም፣ በራሱ ችግር አለው። ሁላችንንም ይዞን ገደል ነው የሚገባው። ስለዚህ አንድ ፌክ ሚሽን አዘጋጅቻለሁ። እሱን ትወጣላችሁ። እሱን ከጨረሰ አብረን መስራት እንችላለን። አለቃ ሚሽን ካላችሁ እናንተም እኮ ኮሚሽኑንም አሰብ እያደረጋችሁ እንጂ ዝም ብሎ ሚሽን ብቻውን በባዶ ሆድ ምን ያደርጋል? ችግር ውስጥ የሚከተል መስሎ ከተሰማኝ እርምጃ ወስድባችኋለሁ። ተግባባን? አለቃ ምንም ችግር የለውም። በቃ ትዕዛዛችንን እንፈጽማለን፣ እንጨርሰዋለን። እሺ ጨርሻለሁ። በቃ እኛም እንጨርሰዋለን። ዝም ብሎ እዚህ ኮሚሽን ሳይሰጥ ሚሽን ይላል። ባዶ ራስ። ኦይ እዚህ ጋር አረፍ በልና እንነጋገር። ለማንኛውም እናት ቸሩኔ ምን የምትለኝ? በእናትህ አልሰማህም። ልንገርህ፣ ሰውየው ገንዘቡን ሆጭ አድርጎ ባይሰጥ ኖሮ ዛሬ ከሰው ሁሉ እኩል ረግጠህ ትራመድ ነበር? አትራመድም። እሱ በሰጠ ገንዘብ እኮ ነው እንደ ልብ የምትራመደው። እንዴ ትራመዳለን አንተ ረሳው እንዴ? ያን በግ እንዴት እንደጋጥከው? እሱ በሰጠ ብር እኮ ነው። አጥንቱ የጾም እስኪሆን ድረስ እየጋጥከ እኮ አገግሞ የተነሳው እሱ በሰጠ ብር ነው። አንተ እንደዛ አጥንት ገጠ ታውቃለህ? አታውቅም። እኔ አጥንት ለመጀመሪያ ጊዜ ሲጋጠየውት ባንተ ነው። ለምን? ጠንክረ ለመነሳት ስትል። ዛሬን ኮብልስቶን እንደ ፌንጣ እየዘለልክ ነበር የምትራመደው። እድሜው ለሰውየው ባይ አመስግን። እኔ መች ሁለታውን አይደለም እኔ አልሰማህ እኮ ነው። አልሰማህም እንዴ? እድሜ ለሰውየው ባይ አመስግነው። ሰውየው እኮ ቦምብ ስናፈነዳ ፎቶ አንስቶናል። ራጅ አይደለም ያነሳል። ይሄ ለሱ ትልቅ ግብአት ነው፣ ትልቅ መረጃ ነው።
ለፖስተር መሰለህ እንዲያነሳ መረጃ ሊይዝብን እና ቆይ አይናችን እያየን እንደዚህ ኃላፊነት ላለው ነገር ሊያውም የሰው ነፍስ ለሚጠፋበት ነገር ግድ የለም። እቺ የጀመርናትን ለእነሱ ሚሽናቸውን እንጨርስ፣ እኛም ወደ ኮሚሽናችን እንሂድ። እሺ በቀላሉ እንመጣለን ብለን እንታምና አይደለም። በቃ የጀመርናትን ትንሽ ነገራት እንጨርስ። በቃ እንዴ እስካለም ፍጻሜ እኮ አንሄድም። ተረዳኝ። እንቀሳቀስ ፈንደ እሺ ቆይ በዚህ ጋር እንሄዳለን። ጭምብልን አጥልቃ እንዴት አመሸ ጌቴ? እንዴት አመሻችሁ? አንተኑ ስንፈልግ ነው ያመሸነው። እግዚአብሔር ነው በደህና። አይ ለተንኮል አይደለም፣ ያው ልንገልህ ነው። ምን ይቆራረጣል እንዴ የምናወራው? ልንገልህ ነው። እኔ እናቴ ወይኔ አልተሳሳትም። አንተ እንደው አትንበጫበጭ። ሰው ተሳስታችሁ እንደውን ሄድ እባክህ፣ እንደውን አትንበጫበጭ። አንተ ሂድ፣ ወንድ ልጅ አይደለም። ተሳስቶ ይሆናል። አልተሳሳትንም። ንገረው። ለመጀመሪያ ነው እንደ ማጅራትን ስትመጣ ይኸውልህ፣ ልናስፈራራ ነው። የምትጮህና የምትረብሽ ከሆነ ግን ይኸውልህ፣ ያለበለዚያ ምን ያው ያቆነው እንግዲህ እያንቀጥላለን። ወይኔ እናቴ ድረስ እናቴ፣ አሁን ነው መድረስ ያለብሽ እናቴ፣ አሁን ነው መድረስ ያለብሽ እናቴ። አንተ ዳተር እንዴ! ኧረ አንተ ይሄ በጭባጫ ወንድ አስፈላጊ ወይ ምን ያደረከው? አይኔ ልጅ ምን ያደረከው? ወይኔ ወጋሁት። ልንቀለው? ወይኔ ልጅ፣ ወይኔ እናቴ ጉዶን ያልቸሩ ወቅተዋል። ወይኔ ልጅ፣ አንተ በዚህ ሰዓት ስለ ልጆችና ስለ ሚስት ታስባለህ? ሰው ሲኦል ነው ገነት ነው የምገባው ይላል። አንተ በጭዋጫ ወይኔ ጉዶን ያልቸሩ ጉዶን። እንዴት ገለኸዋል? ሞተ እንዴ? መሰለኝ። አንተ ጮቤ ይገላል እንዴ? እንደዚህ እንዴ ወቅተው የለ እንዴ? ይገላል ትላለህ እንዴ? በእውነት ይሻው ምን እናድርገው? ምን ተሸክመ ነው እንሂድ? በእናትህ ደግሞ መግደላችን ሳያስ ተሸክሜው ልሄድ ትፈልጋለህ እንዴ? እንሂድ በቃ። ወይኔ ጉድ! በስማ ይሻላል። አረጋገጥና አይዞህ አትበል ነው እንዴ? ኖርማል እኮ ነው። ስሜት አያጡን። በጣም ኮርቼባችኋለሁ። ሰው ሞተብን እኮ ነው ያለ። ይሙታ። እናንተ ባትገሉትም ያው በሚስቱ ጭቅጭቅ ታሞ ይሞታል አይመስልም? ቸሩ። አዎ ሚስቱ አቃጥላ ከምትደፋው በእኛ ጮቤ ያው መገላገሉ ይሻላል። ያው ርፍ አለ ይረፍ። ምን መሰላችሁ? ለነጻነት መታገል ራስ ወዳድነት አይደለም፣ ጠንካራ ስብዕናን ይጠይቃል። እናንተ ደግሞ የምትኖሩት ለሰዎች መስዋዕት ለመሆን ነው። ህዝባችንን ነጻ ለማውጣት ነው የምትታገሉት። ለየትኛው ህዝብ? ማነው ነጻ የሚያወጣው? ማን ነው የሚገለው? ህዝብ እየገደል ነው ነጻ የምናወጣው? እንዳልካቸው አትንቦቅቦቅብኝ። አትንቦቅቦቅ እያለ ነው እሱ። ትሰማኛለህ? ወደኋላ ማለት የለም፣ አንዴ ገብተህበታል። ደግሞ ምንድነው ጩቤ ሲያይ ወይኔ እናቴ የሚል ወንድ ሞታ አልሞታ ሀገራችን ምን ታጣ ነው? ምን ታጣለች? እንኳን ድፍት ያለ እሱ ተቆጥሮ ነው እዚህ 110 ምናምን የገባ ነው። ጦሰኛ ልጆች አሉት እኮ። ኧረ ልጆች የሉትም። የእሱ አይደለም የሰው ነው የሚያሳድገው። እሱ አንድ ቀን ለሴት ልጅ ዚፖን ከፍቶ አያውቅም። ለሽንት ነው ሽንታ ደግሞ እሱ። እኔ ግን በቃ ሰውየውን ስለገደላችሁት እኮ መንገዳቸው የተቃና ነው የሚሆነው። እሱ ነበር እንቅፋት ሊሆንብን የሚችለው። አሁን ነፃ ነን፣ የፈለግነውን ነገር ማድረግ እንችላለን። አይመስላችሁም? አዎ። እኔ የምለው አለቃ፣ ቀጣዩ ስራችን ምንድን ነው እንዴ? ወደ ቀጣዩ አልጨረስንም እንዴ? አሁን ጥቃት እንጀምራለን። ቀጣዩ ተልኳችን ከተማ ውስጥ ትንሽ ቀለል ያለ የማስጠንቀቂያ ፍንዳታ ጣል እናደርጋለን። ቦምብ። ወይኔ አምላኬ፣ ምን ውስጥ ነው የከተትከኝ? ምን ውስጥ ነው የገባሁት? ቆይ ስራ መሰለኝ እየሰራን ያለ ነው። መልአክ መስለህ ቀርበህ ጉድ አደረከኝ። አሸብራለሁ ብዬማ አልሸበርም። እኔ በቃኝ።
አለቃ። እኔ ግን አልበቃኝም። ይዤው ልምጣ? እሺ 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 አለቃ። አንተ ምን ጎደለኝ ብለህ ነው? ምን አገኘ? አስተማማኝ ገንዘብ አገኘክ። አስተማማኝ የውጭ ድል አገኘ። ገንዘባችንን ስራችንን ስንጨርስ ይሰጡናል። አስብለን ሹልክ ብለን እንወጣለን። አለቀ። ብዙ ነገር ይጎልኛል። ገንዘብ የማይገዛው ውጭ ሀገር ያለ ደስታ የማይወዳደረው በጣም ብዙ ነገር ይጎልኛል። ከልጅነት ጀምሮ በችግርና በችግር ያደክ ቤተሰቦች ከማ ይሁን አጥተው ይሁን እንዳልክ ብለው ስም አወጡልክ። ይሄው አንተን ካገኘው ጀምሮ አንድ ቀን ያልከው አንድ ቀን እንዳልከው የሆነልህ ነገር የለም። አንተ ሌላ ስምህ ሌላ። ቸሩ አንተና ስምህ መች ተገናኝታችሁ ታውቃላችሁ? አንተ እንደ ስምህ ቸር ለመሆን 4 ጊዜ ድጋሚ መፈጠር አለበት። ቆይ አንተ ግን ለማን ነው የምታዝነው? ለዚህ በረሃብና በመሳሪያ ለማያልቅ ህዝብ ነው የምታዝነው? ለዚህ ህዝብ ነው የሚታዘንለት? ንገረኝ። ይሄ ህዝብ እኮ አንተ ስትወደው የማይወድህ አስመሳይ ፎጋሪ፣ በቃ ፎግሩ የሚኖር ህዝብ እኮ ነው። የውሸቱን ነው እኮ የሚቀርበህ። የእውነት የሚወድ መስሎ አይወድህም። እስቲ ተመልከት። ታክሲ ላይ እንኳን 12 ወንበር ለያዘ ታክሲ 2 ሆኖ ይጋደላሉ። ተቦጫጭረው ተቧጠው ይገባሉ። 12 ወንበር ባዶ ሆኖ። ታዲያ ቤተ መንግስት ላለች ለአንድ ወንበር ይሄ ህዝብ አንገትህን አይልህም? ጢምህን ይዞ ዥዋዥዋ ያጫውትህም? ስማ፣ መሳሪያ ነበር የሌለኝ፣ መሳሪያ አግኝቻለሁ። ከልጅነቴ ጀምሮ ናልላከህ እያለኝ የሚኮረኩመኝ እንጂ ናልላከህ ብሎ የሚስመኝ ሰው አላገኘሁም። ደግነትን አላስተማሩኝም፣ ጨዋነትን አላስተማሩኝም። በሰፈሩ ልክ ነው ያስቀመጡኝ። አትሳሳት። ልብህ ሚዛኑ ስለሳተ ነው እንጂ ያሳደገህ ጎረቤትም ጭምር ነው። ያበሉና ያለበሱ ቤተሰቦች ብቻ አይደሉም። ደግሞ ቤተሰቦች ድሃ የሆኑት በራሳቸው ምርጫና ውሳኔ ነው። ከድሃ ቤተሰብ በመወለድህ ማንም የወቀሰ ሰው የለም። እስቲ ውጣና ተመልከት። 6 ኪሎ ሄድና እጅህን ዘርግተህ አይንን ጨፍነህ 30 ደቂቃ ቆይ። እመነኝ፣ አይንን ስገልጠው እጅህን ባዶን አታገኘው። ህዝቡ ግን የሚሰጥህ ኖሮት ሳይሆን ውስጡ ያለው ደግነት ስለሚያስገድደው ነው። እሺ አለ። ወደድክም ጠላህም ይሄን ህዝብ እንደ በቆሎ እያገላበጥኩ ጠብሰዋለሁ። ቂጡ ፍም እስኪመስል ቀቅለዋለሁ። አዎ ስማ፣ ሰው ታክሲ ወረፋ እየጠበቀ እንደዛ ፀሐይ እያቃጠለው የታክሲ ሹፌሮች ጠላ ላይ ቁጭ ብለው በርጫቸውን ይቀማሉ። ነጋዴው ኪሱን ያደልባል። አከራይ የቤት ኪራይ ላይ እየጨመረ ሰውን ያሳብዳል። መምህሩ ከተማሪው ጋር ይባልጋል። እምቢ ካለች ያባርራታል። ባለስልጣኑ ገንዘብ ለሰጠው ብቻ ጉዳዩን ይጨርሳል። ሀብታሙ የድሃውን ኪስ ይበዘብዛል። ይሄ ነው ላንተ ደግነት? ይሄ ነው ላንተ መልካምነት? ንገረኝ። እኔ ግን ግዳጅን እየወደድኩ ተወጣዋለሁ። እኔ ግን አልቻልኩም። ወደፊትህም ሄድክ ወደ ኋላም ሄድክ የምትፈልገውን ህይወት አትኖርም። የምትፈልገውን ህይወት ለመኖር ደግሞ ከገባህበት ነገር በሰላም መውጣት አለብህ። ለዛ ደግሞ ጠንክረህ መስራት አለብህ። ጨርሻለሁ። አደርገዋለሁ። ምንም አማራጭ የለንም። እናደርገዋለን። ከዛስ ገንዘባችንን ተቀብለን እነሱ ባመቻቹልን መንገድ ወይ አውሮፓ ወይ አሜሪካ አጥብረን እንገባና የተንፈላሰሰ ኑሮ እንኖራለን። አይዞ ወንድሜ፣ አይዞ፣ እኔ ያለሁልህ። እናደርገዋለን። አይዞ። ተደርሶባችኋል። ሰው ለማወክ፣ ሰው ለመረበሽ፣ ሰው ለመበጥበጥ
እንዳቀዳችሁ ተደርሶባችኋል። አዎ አሁን ይቅር መባል ካለባችሁ ውጡ። ሞት ካልፈለጋችሁ ውጡ። ውጡና ይቅርታ ጠይቁ። ጎበዝ፣ በጣም ጎበዝ። ትወና ማለት የራስን ዓለም ረስቶ የማያውቁት ሰው ስብዕና መላበስ ማለት ነው። ጥበብ ደግሞ የተለየ ተሰጥኦ ትፈልጋለች እኮ አይደል? አረ እኔ የምልህ ይሄ አርቲስት ምን ነው እንደዚህ ቆለው? በጣም እትዬ ፀሐይ የሉም እንዴ? እኔ እንጃ። እትዬ ፀሐይ፣ እትዬ ፀሐይ፣ እትዬ ፀሐይ። አንተ ምንድን ነው እንደዚህ በጠዋት የሚያስጮህ? በሽተኛ ነው ወይስ የወሰድከው አናት ላይ ወጣ? እንዴ ነኝና ፀሐይ ምን ይሄ ቀልብ አለው ብለው ነው ቀልብ የራቀው? እኔ የምለው ልጆቼ አስደነገጣችሁ አይደል? አዎ እየጮኸ አንዳች ነገር ያስደንግጥህና ካሁን በኋላ ድምፅህን ብሰማ ነግሬሃለሁ። ይቅርታ በቃ ድምፅ ቀንሳለሁ። ባይሆንም ቀንስ አይደለም የተባልከው፣ ዝም በል እንደው በእናትህ ዝም በል። እሺ ዝም በል ነግሬሃለሁ። ካሁን በኋላ ድምፅህን ብሰማ ቸርዬ ቁርስ ብሉና ቡና ጠጥታችሁም ትሄዳላችሁ። ቡና ፈልቷል። እንግዲህ ምን ሆነሃል አንተ? ማዘር እንቸኩላለን፣ ጉዳይ አለችብን። ባይሆን ስንመለስ ብንጠጣ አይሻልም? ይሻላል ብላችሁ? አዎ ይሻላል ካላችሁማ ምን ይደረጋል? እሺ ማዘር፣ ምን እሱ እያለ አይበላም። እሺ እግዚአብሔር ያክብራችሁ፣ ተባረኩ። እንደው ግን አንተ ምን ይሻላል? በእናትህ ወይ አትበላ ወይ አታስበላ ብሉ አሉ። ምን አለ ሰው ታጓጓለክ? ስራ አይደል እንዴ? መሄድ አለብን። መሄዳችሁ? አዎ ይሄድ ነው ማለት። በል እሺ፣ ሰላም ዋሉ። እንግዲህ ምን እናድርግ? እሺ በል እሺ፣ ምን ይደረጋል? ሰላም ዋሉ ልጆች። በባዶ ሆድ ምን ሰላም ዋላለ? በሰላም ያውላችሁ። ገና በረሃብ ላይ አንከራተተኝ ነው ጣሪያ ለጣሪያ። አሜን። ይቅናችሁ፣ ያሰባችሁት ይሳካላችሁ ልጆቼ። አሜን። እንዴ አንተማ ማን አለ? የሚሰሩትን ነው እንጂ ያልኩት። አንተማ ቤት ተወዘብ ውዝብ እንዴ። እንጀራን ጣሪያ ላይ ያገኘው አይደል? እንጀራ መሰለኝ እንደ ድመት ጣራ ለጣራ የሚያዞረኝ ወንድሜ። አይ እንጀራ፣ አይ እንጀራ ያደለው እንጀራ መሶብ ውስጥ ይገኛል። እኛ ጣሪያ ላይ አይ እንጀራ ላይ ይሁን የጣሪያም እንጀራ ይበላል። ምን ሆኖ ነው አልመጣም ማለት እኮ? አዎ እባክህ እንትኑ መዞር አለበት። ዛፉ ሳይከለው አይቀርም። ከየት ነው የምታመጣው? በእግሯ አታመጣው። እንግዲህ ቀልድ አንተ ምን አለብህ? ውሾቹ ከገባን ጀምሮ የሚጮት ለእኛም ዲሽ ግጠሙልን እያሉ ነው እንዴ? አዳሜ በቤቷ ክትት ትብላለች። አይዞን፣ የሳቅሽ ሁሉ ታለቅሻለሽ፣ የተኛሽ ሁሉ ትነቂያለሽ። ሰሞኑን አዳዲስ ፍንዳታ፣ አዳዲስ ቦምብ ትሰማላችሁ። ከተማዋ ስትራቆት ስትናወጥ ታያላችሁ። ዱ ዱ ዱ ተተተተ ጣሪያ ላይ ሆኖ የሰውን ስቃይ ማየት እንዴት ደስ ይላል! ቶ እያለ ከቤቱ ጣራ ገንጥሎ ሲወጣ ደስ አይልህም? አይዞ ቦቢ፣ ይሄ አንተንም ያካትታል። እንደ ጮህ አትቀርም። አይዞ እንስሳ እንል ሰው ትዳ ማዘርሽ ከመጡ ግን አለቀልን እኮ። አትፍራ አንተ፣ ዘና በልና ያስክዳታለን። አትጨናነቅ። እሺ እሺ፣ እሞክራለሁ። ታሪክ ወይዬ፣ አርቲስትነት ግን ከባድ ነው አይደል? አርቲስትነት ጥበብ እኮ ጨካኝ ናት። ጥበብ በጣም ጨካኝ ናት። ሰርተሽ እንዳያልፍልሽ መና እንድትሆኝ ታደርግሻለች። የአርቲስትነት ትልቁ ጸጋና ጥበቡ ምን እንደሆነ ታውቂያለሽ? ትዕግስት ነው። ለሁሉም ነገር ትዕግስት ያስፈልጋል። ታሪክ
ወይ ታዋቂ ስትሆን ግን አትረሳኝም አይደል? ቁም ነገሩ እሱ መሰለሽ። Arrests were made today in Tunisia in connection with Friday's terrorist attack. 38 people were killed, mostly European tourists. And Charlie D'Agata is there. New pictures show the 24-year-old gunman Saifeddin on the beach with his Kalashnikov rifle. ምን ነው ሰው እንዲህ ተጨካከለ? And this cell phone ያው ምን አደረጓቸው? እንደው ምን በደሏቸው? እንዲህ እርግፍ የሚያደርጓቸው? እግዚኦ እግዚኦ እግዚኦ! እትዬ ፀሐይ አይፍረድባቸው። ወደው አይደለም ተገደው ነው። ማን ያስገድዳቸዋል? አሁን ሰው ግደሉ ብሎ የሚያስገድዳቸው አለ እንዴ? ፈልገው ነው እንጂ ወደው ነው እንጂ። ይሄ ጭካኔ ነው፣ አረመኔነት። እሱ ልክ ኖት፣ ግን እነሱ ሁሉን ነገር በቃ የሚያዩት እንደ ጦርነት ነው። ደግሞ ራስን ለማውጣት የሚከፈል መስዋዕትነት። ነፃነት ታዲያ ህፃናትን እየገደሉ ነው እንዴ? የሚፈልጉትን ነገር ለምን በሰላም አይጠይቁም? ጠየቅን ማለት ጠየቁ፣ ግን ማን መልስ ይመልስላቸው? ማን ይመልስ? አንተ ስነ ስርዓት ይኑር እንጂ ወይ ወር ቀይሩ ምግብ ብላ እንዴ እንዴ ነው አልፈብረም እንዳልክ ይጫወት ማይጫወት ችግር የለውም እኮ ማዘር፣ ግን እህል ክቡር ነው የተበላ ይወራም ብዬ እኮ ነው። እንዴት የተባረከ ልጅ ነህ አይደለ? እውነት እንደው በስነ ስርዓት እንዴት እንዳደግ ያስታውቃል። የጨዋ ልጅ እየበላችሁ And after describing the shooter as a lone wolf, you're now investigating possible. የአርቲስትነት መለኪያው መታወቅና ገንዘብ ማግኘት አይደለም። እና ምንድነው? ምን መሰለሽ፣ ያልታዩ አዳዲስ የፈጠራ ውጤቶችን ማሳየት ሲችል፣ ያልታዩ የሥነ ምግባር ግድፈቶችን በድፍረት ፊት ለፊት ቆሞ መናገር ሲችል፣ ከዘመን አሻግሮ ማየት ሲችል፣ ይሄ አርቲስት ታላቅነቱን የሚነጥቀው የለም። እንደ ልቡ ባይበላም ባይጠጣም ጠቢብነቱን የሚነሳው የለም። ይሄ ነው። ምን ነው? ምን ሆንክ? ማዘርሽ እኮ ቤት አሉ። ጨንቆኝ እኮ ነው። አትመጣም? እሷ ወሬ ይዛለች አልኩህ እንዴ? ምንድነው? እሺ። እና ጥበብ ከባድ ነች። ዝም ብሎ የገጸ ባህሪ ጫማ ውስጥ መቆም አይደለም። ጥበብ ብዙ መስዋዕትነት ትፈልጋለች እና በጫንቃችን ተሸክመን ነው የምንዞረው። ጥበብን ማለቴ ነው። ግጥም ላንብብልሽ? እንግዲህ ማዘሪያው እግዚአብሔር ይስጥልን፣ በጣም ነው የምናመሰግነው። ያው ፈጣሪ ብድሩን ይክፈል። ሌላ ምን እንላለን? አይ ምን ነው ፀሐይ፣ እህል በላን ብላችሁ ነው እንዴ እንደዚህ የምትሉት? እህል ደግሞ ካፍ ከወረደ ባዳ ነው። እሱ ማለት ቢሆንም እትዬ ፀሐይ እግዚአብሔር ይባርኮት። አዎ ከእናቶች ሁሉ እናት የበለጠ እግዚአብሔር ስለሰጠን እሱ እግዚአብሔር የተመሰገነ ይሁን። እድሜና ጤና ይስጡት። ኑሩልን እትዬ ፀሐይ፣ እርሶን ያኑሩልን ያኑሩልን። እንደው ይኸውልዎት ዋናው ነገር እትዬ ፀሐይ ዲሞክራሲ ነው። ለሰው ልጅ ዲሞክራሲ ነው። ይልመድባችሁ። አትጥፉ ልጆች፣ አትጥፉ። ደግሞ ቸርዬ ወይ መቼ ምንም የሴት ልጅ እናት ነኝ። እንደው እንደናንተ ያለ አምላኩን ይፈራ ጥሩ ሰው ቢገጥማት ነው ምኞቴ። እውነት ነው። ለሷም እመኝላት እንደዚህ አይነቱ ነው። ግን ምን ዋጋ አለው? እሷ አይዞት፣ ዋናው ነፃነት ነው እትዬ ፀሐይ። ልቡ ነገር ነፃነት። ሰላም ዋሉልሽ። በሉ እሺ፣ እግዚአብሔር ያክብራችሁ። አትጥፉ ልጆች። የከሸፈው ፍንዳታ በእኛ መዘናጋት እንደሆነ አድርገው ሁሌ እየወቀሱ ነው። አለቃ፣ እኛ ንቁ እንደሆኑ ሲረዱ ደግሞ እውቀሳቸውን ይቀይሩታል። ታክቲካቸውን ቢቀይሩስ? ለማንኛውም ግን ክትትላችሁን ቀጥሉ። ፈንጂው የከሸፈው በእነሱ የተልእኮ ስህተት አድርገው ስለሚቆጥሩት ተመሳሳይ ሙከራ ነው ሊያደርጉ የሚችሉት። ለመስፍን ደህንነት ሲባል ጥንቃቄ ይደረግ። መስፍን በጥሩ ሁኔታ ላይ ነው ያለው። አመሰግናለሁ። መሄድ ትችያለሽ። እሺ እንዳልክ ተረጋጋ።
በነገራችን ላይ እኔም ሆንኩ ከበላይ ያለው አባላት አሁንም የምትፈጽመውን ተልእኮ በጉጉት ነው እንጠብቀው። ኃላፊነቱ ደግሞ ያለው እናንተ ጋር ነው። ያው ኃላፊነቱን ከተወጣችሁ በኋላ ወደ አውሮፓ የምንሄድበት ሁኔታ ተመቻችቷል። ቃላችንንም ጠብቀን ገንዘባችንን አዘጋጅተን ለኛ ነው። እንዲህ አይነት ብር እኮ የማየው የባንኮች ማስታወቂያ ላይ ነው እንጂ እንዴት ተቀራረበና እናውቅ። ቀጣይ ተልኳችን አንድ የተመረጠ ካፌ አለ እና እሱ ማፈንዳት ነው። ዝግጁ ናችሁ? አረ ሌላም ካለ እናፈነደዋለን። አንተ ብቻ እንትን በለን እዘዘን። በጣም ጥሩ። አሁን ስራችንን እንጀምራለን። እንሂድ እናርፋለን። ወደ ስራ ምልሽ እንደዚህ ነው እያደረገ እኔ ምልሽ ግን የውጭውን በር ዘግተሽዋል? ቆልፈሽዋል እንዴ? ለምን? እውነቴን እኮ ነው። አሁን ማዘር ቢመጡስ? ባክር ቦታ ነው ሄደችው አትመጣም። እርግጠኛ ነሽ? እሺ የሐምሌትን የልዑል ሐምሌትን መሆን ወይንም አለመሆን ተፈራውት መጣች። ወይኔ ጉዴ ወይኔ ጉዴ። ወይዘሮ ፀሐይ ደህና ዋላችሁ? ሰላም ነው? እግዚአብሔር ይመስገን። እመቤቴ የት አለች? ምን ነው ፈለካት እንዴ? ኧረ አልፈለኳትም። ምን ያርበተብታል? ተርበተበትኩ እንዴ? ኧረ አይለመደኝም አይለመድም። እመቤቴ የት ሄደች? እኔ እንጃ አላየኋትም። ምን ነው በደህና ፈልገዋት ነው እንዴ? እኔማ ልጅ አይደለች እንዴ? እቃ እንድታገዘኝ ነው። እቃማ ታዲያ እኔ አግዞት የለ እንዴ? እኔ አግዞታለሁኝ። ችግር የለውም። ጉድ እኮ ነው እናንተዬ። ችግር የለውም። እሺ የመስፍንን ጉዳይ አላመንኩበትም። ትልቅ ሪስክ ውስጥ ነው የሚከተል። በእኔ በኩል ደግሞ ያን ያህል አሳሳቢ አይመስለኝም። በደንብ አስበሽበታል? አዎ፣ ከመስፍን የተሻለ ለዚህ ስራ ልምድ ያለው ሰው የለንም። ጥንቃቄ መደረግ አለበት። ምክንያቱም ውዱ የሰው ህይወት ነው የሚጠፋው። ትክክል። ግን ደግሞ ነገሩን በአጭሩ መቅጨት ጊዜያዊ እንጂ ዘላቂ መፍትሄን ደግሞ ሊሰጠን አይችልም። ቢሆንም በየ24 ሰዓቱ ሪፖርት ይደረግልኝ። እሺ። እጃችንን እንደዚህ ስናነሳው ነገሮች ስኬታማ ይሆኑ አሪፍ መንገድ ላይ ነው ያለነው ማለት ነው። ይህ የሚያሳየው መፍጠር አለብን።
ልክ እንደ ሪሞት ኮንትሮል ነው የምንጠቀመው። መደወያውን ትጫነውና ወደ ጆሮ ታስጠጋዋለህ። ከዛ ይፈነዳል። ተግባባል? መዘግየት ሁል ጊዜ ችግር ይፈጥራል። ስለዚህ ፍጥነት። ራሳችንን ያገለጥ ለመንግስትም ይሁን ለህዝቡ እባካችሁ ወቁልን ብለናቸዋል። በእናንተ ሐሞት የለሽነትና በእናንተ ራስ ወዳድነት የእሱ ጥፋት ነው አለመፍጠኑ ነው። እንዳልክ እመነኝ፣ ወደኋላ ማለት የለም ወደፊት ብቻ ነው ጉዟችን። አለበለዚያ ለእናንተም ሆነ ለእኛ መዘዙ ከባድ ነው። ይምሩኛል ብለህ አስበህ ከሆነ ግን ሞኛቱ። እኔ በበኩሌ ኃላፊነቴን በሚገባ ተወጥቻለሁ አለቃ። ኃላፊነቱን ባለመወጣታችሁ ሌላ ተልእኮ ይኖራችኋል ማለት ነው። ምንድን ነው? በሞባይላችሁ ፎቶ ትነሱና ኃላፊነቱን እንወስዳለን ብላችሁ ፌስቡክ ላይ ትለቃላችሁ። እንዴ ጭራሽ ህዝቡ ካወቀን እንዴት ነው የምንንቀሳቀሰው? ጭንብል ተጠቅማችሁ ነው። በጭንብል እንዳልክ መነኝ፣ ወደ ፈለክበት ቦታ መሄድ ትችላለህ። ጀርባችንን ነው የምናዞርብህ። በፍጹም ልረዳ አንችልም። አማራጭ ካለ ጥሩ ነው። አሁን ተነሱ፣ ወደ ስራችሁ ተነሱ። አንድ እርምጃ ተቀድመናል። አዎ፣ ግን አሁን የምንወያይበት ወቅት አይደለም። ፍጥነት፣ ውጤት። ተግባባን? አዎ፣ የካፌው ባለቤት ነው። በወቅቱ አልነበርኩም ነበር። ስሰማ ግን በጣም ነው የደነገጥኩት። ሰዎች ከካፌው እየተሯሯጡ ሲወጡ ሳይ ምንድን ነው ብዬ ወደ ቦታው ለማየት ተጠጋው። ሳይ ካፌ ውስጥ የሚጨስ ነገር አለ። እውነት ግን ቦምብ ነው እንደ ይሄ ነገር? ዛሬ በመዲናችን በአንድ ካፌ ላይ በተጠመደ ተቀጣጣይ ፈንጅ የተደራጁ የአሸባሪዎች ቡድን በማህበረሰቡ ብሎም ከተማዋን ሰላም ለማደፍረስ በህዝብ ላይ ከፍተኛ የአካልና የንብረት ጉዳት ለማድረስ በእንቅስቃሴ ላይ ሳሉ በመንግስትና በህዝብ የተጠናከረ ከፍተኛ ክትትል የታሰበውና የታለመው ጥቃት ሊከሽፍ ችሏል። ተመልካቾቻችን አሁን ሰዓት ነው ልለውጠው እንዴ እንቅስቃሴውን ዜና እያዳመጥን አይደለ እንዴ? እያከናወኑ መሆኑን ለመታዘብ ችሏል። አቤት 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 አቤት! እንዴት ታረገናል! እንዴት ታረገናል! እንደው በውጭ የፈራሁት እኛም ሀገር ይምጣ። እንደው ምን አረግናቸው? ይሄ ሰይጣናዊ ስራ ነው እንጂ እውነት የሰው ስራ አይደለም። እግዚኦ እግዚኦ እግዚኦ! መከላከያ ሚኒስትሩ አስታውቀዋል። ልጆች አቤት! እንደ ሰው ሞታ አሉ እንዴ? አይ አላሉ ሰዓቷቸው። የኢትዮጵያ አምላክ የት ሄዶ እሱ ይጠብቀናል። አሜን። አዎ መቼም እርሱ እየጠበቀን ነው እንጂ እኛማ ከስንቱ ሞት እንታገላለን። ማዘር አደራችሁን ልጆች ራሳችሁን ጠብቁ። በመንገድ ላይ ስትሄዱ መንገድ እያያችሁ እንደናንተ እንጀራ ፍለጋ ክልቱ ክልቱ የሚለው እኮ ነው ወጥቶ የሚቀረው። ለታሪኩ አይነቱማ መች ከቤት ወጥቶ ይሞታል። አቤት! የቅኔ አዝመራ አረም ፈጽሞ እስኪጠራ ትሁቱ ገበሬ መምህር እያረመና እያጣራ ያበቀለችውን ጎጃም ምስጢር ሰዋሰው አዝመራ ዳግም እንዳይበቅል አደረገው ያን እየዘረፈ ሁልጊዜ ፉከራ። አንተ በቃ አትጮህ ስትባል አሰማም አይደል? መጮህ የድሮ ትዝታዬ ተቀስቅሶብኝ እኮ ነው። ለመሆኑ እንዴት አደርክ? እንዴት አደርክ አርቲስት ታሪኩ? ለካ እያንዳንዱ ሌሊት የየራሱ የሆነ አስተዳደር አለ። አስተዳደር ስትል ስራ አስኪያጅ? አርቲስት
እስቲ ታሪኩ እንደው ግርም ትለኛለህ እኮ። እንዴት ባየው ቁጥር ግርም ነው የሚለኝ። እንዴት አለ? ቆይ የእናንተ ሙያ ብር የለውም እንዴ? ወይስ ለአንተ ብቻ ነው የማይከፍሉት? ጥሩ ስራ ስትሰራ አየህ ነፍስያ ትደሰታለች። ከገንዘብ ይልቅ የአይምሮ ደሞዝ ይበልጣል ይል ነበር ነፍሱን ይማረውና ወዳጅ ኃይለ ማርያም። ወዳጅ የምን መጽሔት ነው የምታነበው? የድሮ ትዝታዬ ተቀስቅሶብኝ ድሮ እጽፍበት የነበረ መጽሔት ነው። አሁን በቅርቡ መልሰው ጠርተውኛል። ብዙ ተከታይ አለኝ አምዴን የሚከታተል። ለዛ ነው መንገዱ እንደጠፋ ማወቅህም ጥሩ ነው። ጥሩ ይዘህ አንድ ወዳጄ ምን ይል ነበር መሰለ? ምን አለ ደግሞ? በማታውቀው መንገድ ስትሄድ ፍጥነትህን ቀንስ ይላል። አልገባኝም። ለምን? ድንገት ከጠፋ ብዙ ርቀህ እንዳትሄድ ነው። ርቀህ እንዳትሄድ። በነገራችን ላይ ስለ እናንተ እየጻፍኳችሁ ነው። ምን ብለህ? ስለ ሽብር የሆነ መጽሐፍ እየጻፍኩ ነው። ነገርከው? ምን የምን ሽብር? አንተ በቃ እንደዚሁ ዝም ብዬ ሳያችሁ ውስጣችሁ የተደበቀ የሆነ ነገር እንዳለ ይሰማኛል። የሆነ እናንተ የምትሸፋፍኗት የምታበስብሷት ውስጣችሁ የደበቃችኋት የሆነች ነገር ያለች ይመስለኛል። አልገባኝም። ምንድን ነው የምታወራው? እንደዚህ አይነት ገጸ ባህሪያት ደግሞ ለልብ ወለድ አሳሳል በጣም ምርጥ ናቸው። አካላዊ፣ ስነ ልቦናዊ፣ አእምሯዊ የሚባሉትን አሳሳሎች ያካትታሉ። ስለዚህ እየጻፍኳችሁ ነው። እኛን? አዎ። ስለ ፍንዳት አንተ የጻፍክ ስለኛ? ነፍሳችሁ ደስ የሚል ቅመም አላት። ለዛ ነው። በቀን መብራት በርቷል። ምን ይመስላችኋል? ኮድ ይመስለኛል። አይናችሁን እንዳታነሱ ለደቂቃ ለሰከንድ። ቸሩ። አቤት። እኔ ከህይወት ተለይቼ መኖር አልፈልግም። እሷን አጥቼ መኖር አልችልም። እንዳልክ ሁለት ወዶ እኮ አይቻልም። እሷ የት ትሄድብሃለች? የጀመርነውን ሚሽን ጨርሰን ከዚህ ሀገር በሰላም እንውጣ። በኋላም እኮ ያንተው ናት። ቸሩ የዋህ ነህ። ከገባንበት ህይወት በቀላሉ መውጣት እንደማንችል ማወቅ አለብን። በህይወት እንኳን ተርፈን እንውጣ ብንል በጣም እድለኛ መሆን አለብን። የኔ ጭንቀት ግን በሁለቱም መንገድ ህይወት የኔ መሆን አለመቻሏ ነው። በሁለቱ ማለት ወደ ኋላ ብመለስና ራሴን ባጋልጥ መንግስት ይቅር ቢለኝ እንኳን እሷ አትቀበለኝም። ወደፊት ብሄድና ከኔ የሚጠበቀውን ነገር ባረግ ደግሞ የሚጠብቀኝ ሞት ወይም ስደት ወይም እስር ቤት ነው። ስለዚህ እኔ ወደፊትም ወደ ኋላ መራመድ ማልችል ሰው ነኝ ማለት ነው። እንዳልክ ወደፊት ተጉዘ መድረስ ያለብህ ቦታ መድረስ አለብህ። እኔም ከጎን ነኝ፣ ካጠገብ ነኝ። አይዞ እንዳልክ አይዞ፣ ግድ የለም ከጎን ነኝ። አንተ አለቃ ደወለልህ? ሄሎ። እሺ መስፍን፣ ምን አዲስ ነገር አለ? ምን ያህል አስተማማኝ ነው? ይኸውልህ ሚሽን ውስጥ ትንሽ ስህተት ከተገኘበት ህዝብ ነው የሚጎዳው። እሺ ጥሩ፣ ፍቃድ ጠይቀን ስልካቸው እንዲጠለፍ እናደርጋለን። እሺ
እሺ እንዳልክ ችግርህን አውቀውታል። ያው ከሴት ጋር መሆንህን ደርሰውበታል። ያው ሴቷን አስወግዷት እያሉ ነው። አስወግዷት? አዎ አስወግዷት። አለበለዚያ ያው እንግዲህ ያው ጭራቆች፣ አውሬዎች በላቸው። እሺ እሺ፣ በቃ እሺ፣ ንገራቸው። በቃ ምንም እንዳያደርጓት ንገራቸው በእናትህ። አዎ አይሻልም እንዳልክ? አዎ እንደሱ ብትል ይሻላል። ቸሩ ንገራቸው በእናትህ። በቃ ምንም እንዳያደርጓት እሷን። እኔ እነሱ የሚፈልጉትን ነገር አድርጋለሁ። በአንተ ምክንያት እሷም ከምትሞት አይሻልም? አዎ በቃ እንደሱ ይሻላል። ምን አማራጭ አለ? አይዞ አይዞ። እነዚህ ጭራቆች ለሰው ማያስቡ ደደብ አውሬዎች ናቸው። ኧረ የፈለገውን ስደባቸው። እነዚህ አይዞ። እሺ እንዳልክዬ፣ እኔ አሁንም ከጎንህ ነኝ። የት ነበርሽ አንቺ? ውሃ ገብቼ ነበር። ሻወር ግን የለችም። ምን? ውሃ ገብቼ ነው ወይስ ሻወር ገብቼ? በስመ አብ። ምነው አንተ ያጠመድነው ቦምብ ፈነዳ? እንደ አንተ ላይ ቦምብ ፈነዳብህ? ኮሪስ ነክተህ እኮ ነው የተመለስከው። ተመልከት እንዳልክዬ፣ ይኸውልህ ህዝቡን ተመልከተው፣ እንዴት ከኛ ጋር እንደሆነ ተመልከት። ይኸው ከ30 ሺህ ህዝብ በላይ ነው ላይክ ያደረገን። ተመልከት። እቺን የመሰለች ልጅ ይኸውልህ፣ አያት እቺን የመሰለች ልጅ ፍንዳታውን ላይክ አድርገዋለች። አንተ የሆነ ወንድነት አይሰማም? የሆነ ኢትዮጵያዊነት ሰውነትን ንዝር የሚያደርግ ነገር። ይኸውልህ ሲጀመር እነዚህ ላይክ ምናምን የሚያደርጉ ሰዎች በነፈሰበት ናቸው። ከእነሱ የኔ አንድ ዘመድ ቢነካባቸው እንኳን ፌስቡክ ላይ ገብተው ላይክ ሊያደርጉልህ ቀርቶ መንግስት አስጨረሰን እያሉ እየየ ነበር የሚሉት። ይኸውልህ አልተነኩማ። ያልተነካ ሲባል አልሰማህም? ምድረ ላይካ ተዋቸው፣ እነሱ እዛ ይለካለኩ፣ የራሳቸው ጉዳዩ። ተመልከት እሺ፣ እዚህ ጋር ተመልከት። አየኸው? ይኸው ኮመንቱን ላንብብልሽ። በእናትህ ሜሪ የምትባል ልጅ ምን እንዳለች ይኸው። ኢትዮጵያ የጀግኖች ሀገር ናት፣ በርቱ፣ ታገሉ፣ ነፃነት እርቦናል፣ ፍትህ ጠምቶናል፣ አንበሶች። አየህ፣ እኔ የሃይስኩል ተማሪ ናት፣ ቲኔጀር ትሁና። ዋናው ዓላማችንን መደገፏ እኮ ነው። ይኸውልህ እንዳልክዬ ላንብብልህ። ሌላው ደግሞ ይኸውልህ ይህንን መንግስት ተባብረን እናወርደዋለን። የሞተው ሞቶ የቀረው ቀርቶ ከጎናችሁ ነን፣ በርቱ። ፍንዳታ ናፍቆን ነበር፣ አፈንዱ። ከጎናችሁ ነን፣ በርቱ። አዎ ሞትቻ አሁን ነው ለዚች ሀገር የሞትላት። እርግጠኛ ነኝ ይሄ ባህር ማዶ እየኖረ እዛ ያማረ ምናምን ይሄ አልጋ ላይና በርገር እየበላ ነው ይሄ እንደ ህዝብ የሚያምስ። ወይ ደግሞ ልንገርህ ይሄ ወይ ሱሰኛ ነው። እንደዛ ካልሆነ ደግሞ የቤተሰቡ ተጧሪ ሆኖ ከአረብ ሀገር በተላከለት ስልክ ነው ቁጭ ብሎ ፌስቡክ ላይ የሚጠራ። እሱን ተዋቸው፣ አድምጠህ
ዋናው እኛ ኮሜንታችንን ይውል ማንበብ ነው። ሌላውን ደግሞ ላንብብልህ። ኮርተንባችኋል፣ ከሌሎቹ እኩል አድርጋችሁናል። ሀገራችን ከማንም አታንስም። ባሩድ የሌለባት ከተማ ሆና ነበር። በሚቀጥለው የሚፈነዳ የሚጫጫ ነገር ተጠቀሙ። እንጠብቃለን በጉጉት። ኧረ በእናትህ ቸሩ በቃኝ። ይሄ በጣም ነው የሚያሳፍረው። ታዲያ እሺ ለምን የሚሰድቡትን አታነብልኝ? ምን ያደርግልኛል? ስድብ ያበረታታኛል እንዴ? ስድብ አያበረታታኝም። ያውልህ አዳምጥ። እንደውም እዚህ ጋር ሹፌውልህ ይሄኛውን ኮሜንት ላምብልህ። ስማኝ በእናትህ እንዴ በወለዱ በእናትህ ተመልከታት አንዴ። ስማኝ ፕሮፋይላችሁን ቀይሩልን። ቢች ዳር ብትነሱ ወይም ደግሞ ትልቅ ህንፃ ስር ተነስታችሁ ቢሆን አሪፍ ነው። ህዝቡ የመዝናናት ስሜት እንዲኖረው ታደርጋላችሁ። እባካችሁ። ሌላው ደግሞ ተመልከቱ። በቃኝ ደግሞ ሌላ አንብብልኝ። እኔ አልበቃኝማ። እኔ ደግሞ አልበቃኝም። አድምጥ። አብረን እስክንኖር ድረስ ማዳመጥ ግዴታ ነው። ሌላው ደግሞ በምንድን ነው የጻፈችው? እቺ ደግሞ በቾክ ነው እንዴ? አንተ ይኸውልህ በእናትህ ሄሎ፣ ስማ ታሪኩ። አቤት። እኛ ፋይንደሮች ነን። ስለ ሽብር የጻፍከውን መጽሐፍ ደርሰንበታል። ከምን ደረሰ? በጥሩ ሁኔታ እየሄደ ነው። በጥሩ ሁኔታ። ጽሑፉን ማንበብ እንፈልጋለን። እንደዛማ ህጉ አይፈቅድም። የቱ ህግ? የሥነ ጽሑፍ ህግ ነዋ። እናንተም ህግ ታውቃላችሁ እንዴ? ስማ፣ እንድታስነብበኝ ይፈልጋለሁ። አለበለዚያ ምን? እቤቱ ውስጥ የምናስቀምጥልህ መረጃ ይኖራል። ሰምተሃል? አዎ ሰምቻለሁ። ግን እንዴት አወቃችሁ? ስማ፣ ከተማ በቁጥጥራችን ስር እንደሆነ አታውቅም? የምትጽፈው ጽሑፍ ከመታተሙ በፊት እኛ ማንበብ አለብን። ትሰማለህ? ትዕዛዝ ነው። ጨርሻለሁ። ሳንሱርም ሆኖ ነው። የአሁኑ ተልኳችን የመጣው ከውጭ ነው። ከውጭ ማለት? ውጭ ካለው አለቃችን። እሺ ምንድን ነው? ውጭ ያለው አለቃችን የቤተሰቦችን ሀብት ባራጣ የተቀማ ምስኪን ኢትዮጵያዊ ነው። እናም የቤተሰቦችን ንብረት ባራጣ የቀሙትን ሰዎች መበቀል ይፈልጋል። እንዴ ምን ነው? ለህዝብ ነው የምትታገሉት አላልከንም እንዴ? እስከ ዛሬ ድረስ ለግለሰብ በቀል ማስፈጸሚያ ነው ስትጠቀምብን የነበረው። የአለቃችን በደል የህዝብ በደል አይደለም እንዴ? እሱስ የህዝብ አካል አይደል? ወይኔ እንዳልካቸው፣ ወይኔ እንዳልካቸው ጓደኛ ስራችንን እያበላሸ ነው። ትንሽ መቆንጠጥ ይፈልጋል። አለቃ እሱ ለኔቶ ችግር የለም። እኔ ጣለው እሱ በቃ ቻው።
ማዘር ይበልጥ ቀስ እያሉ አይዞ ቀስ እያሉ ታዲያ አይሻልም? ቀስ እያልኩ እኮ አትሽሽ እንጂ። አይዞ ትንሽ አይዞ ቅጥቅጥ አትጩህ። አይዞ ቻል አድርገው። ስንት ነገር ችለን አይደል እዚህ የደረስነው። ቻል አድርገው። አይዞ ወንድ ልጅ ብቻውን ነው የሚያለቅስ ይላል ጸጋዬ ገብረመድህን። ኧረ እባክህ ያው ሲቀልድብኝ ያንተ ቀልድ ደግሞ። ኧረ ማዘር ቀስ እያሉ ሌላ ቀን የምትረብሸኝ መቻነሰ። አይዞ አባይ አይዞ። ኧረ አትጩሃ። የፀሐይ የሆነ የሚነክሰው ነገር ላምጣለት እንዴ? ድንጋይ እንኳን ቢሆን። አንተ ደግሞ አሁን በዚህ ይቀለዳል። አይዞ ፈራን እንዳልክዬ መጣሁኝ እመለሳለሁ። እስከዛ ይሄንን ቢሆን ነከሰው። ፍቅርን ፈራን። ጠንከር አይዞ እባካችሁ ዘመዶቼ ስሞት ሞትም ይሙት አብሮኝ ይሙት ይላል ጸጋዬ ገብረመድህን። በእናትህ ሰው እዛ መድረክ ስራ አይ መብራት የምትረብሸኝ መቻነሰኝ። መልቀቅ ትችላለህ። ችግር የለውም። አይዞህ ማዘር አቤት ሄሎ አቤት ያልኩን አደረክ? ምኑን ረሳህን እንዴ? ፋይንደሮች ነን። ጻፍ ያልኩን አደረክ ወይ? አላደረኩም። ለምን? ፈራው። አይዞ ለራስህ ፈጥነ ያዘዝኩን ብታደርግ ይሻላል። አዎ ይሻላል። አዎ ማዘር እንዴ አይዞ አመረሩ ኮርሶ አይዞ እንዴ ወይኔ ኧረ በለው እሺ አይዞ እያልኩ ቅጥቅጥ ደግሞ በተን ካላለ እኮ በኋላ ጣሳ ወይ እስካሁን ያሹት ይበቃዋል። አዎ ይበቃኛል። ልምድ ያላችሁ አይመስለኝም። ብዙ አስቸጋሪ አይመስሉኝም። ለማንኛውም ግን በደንብ ቀረብ እንበላቸው። እንዴት አድርገን? እንዳልክ ባትረብሸኝ ጥሩ ነው። እንደ ባለሙያ ነው ትዕዛዝ መፈጸም ያለብህ። አለበለዚያ ጠላታችን ትሆናለህ። ይሄ ማስጠንቀቂያ ነው። አልተነካም። አዎ አልተነካም። ጸባይን ካላሳመርክ እንደ ህፃን ልጅ ነው የምንቆነጥጥ። ጨርሻለሁ። ውጡ ጨርሻለሁ። እኔ እኮ በጣም ነው የምወድሽ። ይሄን ደግሞ ታውቂያለሽ አይደል? እቺ ጠጋ አንጀት ለመብላት ነው አይደል? ደግሞ የት ለመሄድ ፈለግሽ? የትም መሄድ ፈልጌ አይደለም። ገንዘብ እንዳትይኝ ብቻ አደራሽን ነው። እኔ 74 ሳንቲም የለኝም። ማዬ እኔ እኮ ትልቅ ልጅ ነኝ አይደል? እንዴ መጠርጠሩስ? አሁንማ አድገሽ ይኸው እኮ ሎግ ማድረግ እየጠበቅኩሽ ነው። አንቺን ማስከፋት አልፈልግም ነበረ፣ ግን ምን ላድርግ፣ በቃ ከአቅሜ በላይ ሆኖብኛል። እንዴት? ተጨንቄ ነው። ምንድን ነው እሱ? ንገሪኝ፣ አታስጨንቅኝ። በህይወቴ እንደዚህ ተጨንቄ አላውቅም። በቃ ጥፊ ሙቺ ነው የሚለኝ። ንገሪኝ። ሳትነግሪኝ እኔ በምን አውቃለሁ? ንገሪኝና መፍትሄ ይገኝለታል። ፍቅር ይዞኛል። አይ ፍቅር የስራህን ይስጥ። ታዲያ እሱን አሁን ሙቺ የሚልሽ እና ምን ላድርግልሽ? ፍቀጅልኛ። እንዴ መች ከለከልኩሽ? አብራችሁ እንዳላችሁ አላልሽኝም? ምን
ከማን ጋር? በቃሽ በቃሽ በቃሽ። አውቄዋለሁ፣ አትንገሪ። የሆነ ነገር አስነክቶሽ ነው እንጂ በጤናሽ እንዲያትሆኝ። እኔ ፀሐይ፣ ቆይ እኔ ፀሐይ አይደለሁም፣ አሳየዋለሁ። እማዬ እኔ የፈለግኩትን የማፍቀር መብት አለኝ፣ አንቺ አትመርጭልኝ። የነገርኩሽ ደግሞ እንድታውቂ ነው እንጂ እንደ ድሮ ሴት በቤተሰብ ምርጫ እንዳገባ አይደለም። እሱን አንድ ነገር ስታደርጊ ደግሞ እኔንም አስቢኝ እሺ? ልጅነቴ የማፈልግ ከሆነ የፈለግሽው ነገር መግዛት አለብኝ እኮ። ስንት ዓመት ብነግስም ባልነግስም አገሪቱ ማደግ አለባት እኮ። ስንት ምንድን ነው እሷ ልጅ? ወይዘሮ ፀሐይ እኔ የለሁበትም። ወይዘሮ ፀሐይ አንተ ምንም እንዳትናገር ዝም በል። እኔ የለሁበትም። ምንድን ነው እሱ? ስለምን ፈልገሽ ነው የመጣሽ? የአሁኑ ተልኳችን የመጨረሻ እርምጃችን ነው። ያለችን አጭር ጊዜ ስለሆነች በደንብ ተዘጋጁ። ስማ ደግሞ አንተ ዝም ብለህ አትንቆሻቆሽብኝ። በዚህች 2 ቀን ውስጥ መዳን አለብህ። ቦታውን አሳያችኋለሁ፣ ተዘጋጁ። ጨርሻለሁ። አሁን እንሂድ። ቆይ አንዴ፣ ባላችሁ ጊዜ ልምምድ አድርጉ። የነገርኳችሁንና ያሳየኋችሁን ሁሉ ረስታችሁታል። እያነበባችሁ ተለማመዱ። ጨርሻለሁ። እንሂድ። ሚዲያው ሁሉ ስለኛ ነው የሚያወራው። ምናልባት እቅዳቸውን ቀይረው ሊሆን ይችላልና ቁጣውን ለመቀስቀስ በእኛ ላይ። ለማንኛውም እንደተመለሳችሁ ቢሮ ነው በአስቸኳይ ነው ያልኩት። ማነው? አቤት። ጤና ይስጥልኝ። ጤና ይስጥልኝ። ሰላም፣ እንዴት ነህ? አለሁ። አርቲስት ሳድኩ አንተ ነው? አዎ፣ በደንብ አውቀሽኛል። አልተሳሳትሽም። ብዙዎቹ እኮ ስሜን በስም ብቻ ነው የሚያውቁት እንጂ በአካል አያውቁኝም። ምን ነው ልፈርምልሻ? አይ ልፈርምልሽ። ግድ የለም ባይሆን በኋላ ትጸጸቻለሽ። ወረቀቱም ስክሪፕቶም ከኔ ነው። ማነው ስምሽ? ፍሬዎት። ይኸው ዲሽ ማስጠገም ፈልጌ ነበር። ዲሽ የሚሰሩት ልጆች እዚህ ነው አይደል ቤታቸው? እንዲያው እዚህ ናቸው። ልጥራልሽ? እሺ፣ አመሰግናለሁ። ጥራልኝ። እሺ። ስራ ይፈልጋል። አቤት የኔ ቤት ምን ነበር? ዲሽ አስገጥሜ ነበር እና ጥራቱ አስቸገረኝ። ላልቷል መሰለኝ። የምፈልገውን ፕሮግራም ማየት አልቻልኩም። ቃናን በጥራት ያሳይሻል? አዎ እሱን ያሳየኛል። በቃ ቃናን በጥራት ካሳይሽ ታዲያ ለምን ሬዲዮ አታዳምጪም? አይ እኔ ኤቢሲ ነበር የፈለኩት። ሴትዮ ለነገር ነው እንደ የመጣሽው? እንዴት ማለት? ማለቴ ያው ኤቢሲዎች ራሳቸው ቃናን ስለሚያዩ ጥራቱ ለዛ ነው የቀነሰው። ለዛ ብዬ ነው። ለጨዋታው ድምቀት ነው። ማነ እንዳልክ ማፋለጊያችን ይዘና እስቲ። ችግር የለም እሺ። አስረገጥኩሽ አይደል? እንዲህ ነው መጀመሪያ እንገመግማለን። ሰው ቶሎ በል። እንዴት ነው? ጣሪያው ቅርብ ነው መስራት ላይ ያስፈቅዳል። አለቃ እድለኛ አይደለም። ምን ተፈጠረ? እቁብ አልወጣልህም ዛሬ። አንቺ ቆቅር ደረሰሽ አይደል? አዎ ምሳ ጋብዛለሁ። እሺ የዕለቱ ሪፖርት ደግሞ በኋላ እመጣልሃለሁ። በስመ አብ እነዚህ ልጆች እኮ አልተቻሉ። ሄሎ። አዎ እሺ አለቃ ወጥቻለሁ። በቃ መልካም ቀን። እሺ በቃ ደርሻለሁ። እሺ የመስክ ጉዞ በቀን 4 ኪሎ ሜትር። ቆየት ድረስ ነው ወክ የምናደርገው?
ወይንስ ኢትዮጵያን በእርምጃ ውድድር ኦሎምፒክ ላይ እንወክላታለን? ይህን ጨርሰናል። ሌላስ? ሁሉንም ሰው መጠራጠር፣ ከአናት እስከ እግሩ ማስተያየት። ቆይ አናትና እግር ምን አገናኘው? እኔ የምልህ እንዳልክ ያቺ ዲሽ ስሩልኝ ያለች ሴትዮ ልብ ብለህ አስተውለሃታል? ግን ማለት አቋቋሟ ልክ እንደ ወንድ ነው። እግሯን ልብ ብለህ አይተኸዋል? እንጃ። እሺ ያስ አርቲስት ተብየው እግሩን አይተኸዋል? የሆነ ጆካ የሚመታው የልጅነት ልምሻ ይሁን የልጅነት ፖሊዮ ይሁን የሆነ ብቻ እግሩ የሆነ ጆካ የሚመታው ነገር አለ። ምን እንደሆነ ግን አይታወቅም። እና ምን ይሁን? በተለይ እሱ ላይ አስቸኳይ እርምጃ መውሰድ አለብን። ባለፈው የነገረን ነገር ስለኛ ታሪክ ነው። አሁንም አዛ ግቢ ያችን ልጅ እንደ ልቡ ሲወጣ ሲገባ ይገለጭጫል። እኛን ከጨዋታ ውጭ ሊያደርገን ነው። ቆይና ምን እናድርገው? እናስፈራራዋ እንዴ? ቆይ አንተ መሞት ትፈልጋለህ? ኧረ እኔ አልፈልግም። በቃ እዛ ሲገለጭጭ ገለጭጫዋለሁ። እኔም ስለ ሽብር እንደምጽፍ አውቀናል። ኧረ እባካችሁ እኔ ምንም ምን ምስኪን አርቲስት ነኝ። ዝቅ ብለሽ ታቢብ ነኝ። እሺ ህዝብ ለማመስ ህዝብ ለማሸበር አንተም ብሎ ደግሞ አርቲስት ዝም በል። እሺ ኧረ በእናታችሁ ያማል እኮ። ለምንድን ነው እሱ ስራ የላችሁም እንዴ? ይሄ ምናችን ነው? ስራችን አይደል እንዴ? ስራ ብለን አይደል ወይ እየሰራን ያለ ነው? አረጋ የፈለጋችሁ ትደረጋ። ስማ የሰማኑ አንድም ፊደል ሳታስቀር የጻፍከውን ጽሑፍ እዛ በር ላይ አስቀምጥ። እሺ ነገ በጠዋት በጠዋት። እሺ አዎ አራንዳት። እሺ አስኮናኝ ተመለሰ። ቀብሬ ነበር። አይዞሽ። እሺ ጥበብ ትከፍለኛለች። አይዞ ጠንክር ጠንክር። ጥበብን ጥበብ ቀሚስ አለብሳለሁ ብዬ ስማ፣ ሰዎቹ ነገ ጠዋት ነው ያሉት። ስንት ሰዓት? በጠዋት በስራ መግቢያ ሰዓት? አዎ። አልነገሩም ፍንዳታ የት እንደሆነ? አልነገሩኝም። ትዕዛዛችንን ብቻ አድምጡ ነው ያሉት። እኔ ግን ትዕዛዙ ምንም አልገባኝም። አንተ ገብተዋል? ኧረ እኔም አልገባኝም። ያው ሲያዙኝ ነው የሚገባኝ እንጂ አልገባኝ። እንግዲህ ነገ የምናየው ይሆናል። አዎ አሁን ዝም ብለን እንተኛ በቃ። ደህና እደር። እሺ ደህና እደር። አተኛም እንዴ? ታዲያ አይነን አጨፍንም እንዴ? ተኝቻለሁ። ገልጠክ? እሺ ጨፍን። ይጨፍናል እኮ። ቀጣይ ተልኳቸውን አውቀነዋል። እንቅስቃሴያቸው በሙሉ በቁጥጥራችን ስር ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። አንዳንዴ ቀላል መስለው ይገኛሉ። ያኔ ስንዘናጋብ ችግር ይፈጠራል። ነገ 4 ሰዓት ላይ ነው ፍንዳታውን ያሰቡት። የት? እሱን እያጣራን ነው። ልጆቹን ስለምንከታተላቸው ይሄን ያህል አያሰጋንም። ጥሩ።
ሄሎ መስፍን፣ ምን አዲስ ነገር አለ? አዎ በቃ እሺ፣ አዲስ ነገር ሲሉ ታሳውቀኛለህ። ቢሮ አምጣልኝ ደግሞ። በቃ እሺ። ሀሪ እኔ ነኝ የተኮስኩት እንዳትለኝ። ተጫወትክብና። ስለ እናንተ እየጻፍኳችሁ ነው። ስለ ሽብር የሆነ መጽሐፍ እየጻፍኩት እንደዚሁ ዝም ብዬ ሳያችሁ ውስጣችሁ የተደበቀ የሆነ ነገር እንዳለ ይሰማኝ ነገር የነበር አንተ የተጫወትክብኝ። ጓደኛን አላመንኩበት። አንድ ፌክ ሚሽን አዘጋጅቻለሁ፣ እሱን ትወጣላችሁ። አብረን አልበላንም፣ አብረን አልጠጣንም። የቲያትሩ አንዱ አካል ነው በለኝ፣ የቲያትሩ አንዱ ክፍል ነው በለኝ። ኧረ ወይኔ የቲያትሩ አንዱ ክፍል ነው በለኝ። ታዲያ አብረን አልበላንም፣ አብረን አልጠጣንም። ነግሬ ነበረ። አንተ ደግሞ እንዲያረከኝ ዝም በል እባክህ። ስትያዝ ነው እንዲህ እንደዚህ መጥቶ ታርዬ፣ መጨረሻችን በተኩስ ሆነ። በተኩስ እንለያይ ታሪ። እኛ ቤት ባትበላም ባትጠጣ እኮ እትዬ ፀሐይ ቤት በልተናል። ትዘዳ ይሄ ነው አብሮ የበላ ሰው። በተኩስ ነው የምንለያየው። እሺ ወንድሜ ቆይ ልነሳ። ገንዘብ የማያሳስተው ሰው የለም ልጄ። እሱም እኮ ያንቺን ህይወት እቀይራለሁ ቢሉ ይሆናል እንደዚህ ያደረገው። አይዞሽ። እግዚአብሔር ይስጥልኝ። በጣም የማመሰግነው። አይዞሽ። ይቸግረኛል ብለሽ እንዳታስቢ። ታሪኩም ቢሆን ወንድምሽ ነው፣ እመቤትም እህትሽ ናት። ያው እንደ ቤትሽ ኑሪበት። ቤቴ ቤትሽ ነው፣ እኔም እናትሽ ነኝ። 6 ዓመት ደግሞ 6 ቀን ናት ላሰበበት። ብዙ መከራም ይታለፋል። አይዞሽ እሺ፣ ሁሉ ነገር ይቻላል። ትንሽ ጊዜ